መጣ እሺ ኤርሚ አንዴ ትገባለህ። ምንድነው የምናደርገው? ኮፒ ሊንክ ሼሩ ኦልሞስት 10 ገብተናል። 9.7 9.8 ነን። ግን ኮይን ያላችሁ የቲክታክ ምልክት ጊፍት ስጡ። ሜምበር ሁኑ። ልክ አሁን ወንድሜ አክሊሉ አበበ እንዳደረገው ሜምበር መሆን። ኦኬ በደንብ ታፕታፕ ይደረግ። 100 እና ከዛ በላይ ይሁን። ታፕታፕ ፖምፖሽ እናድርግ። ተባረኩ፣ ጸጋ ይብዛላችሁ። ኮፒ ሊንክ ሼሩን አታቋርጡ። ተባረኩ፣ ጸጋ ይብዛላችሁ ወንድሞች። ኤርሚ ሁላችሁንም በጌታ በኢየሱስ ክርስቶስም ሰላም እያለ እንኳን ደህና መጣችሁ። ቢኒያ ወንድምነት፣ እህትየው ሰኒ ግርምሽ እና ወንድምነት ቤካ፣ ሌሎችም ሁላችሁንም ሰላም ብያለሁ። እግዚአብሔር አምላክ የተባረከ ይሁን። አስቀድሜ አንድ ማስታወቂያ መናገር ፈልጋለሁኝ። ይሄንን ቀጥ የምናገረውን ነገር የምትሰሙ ሰዎች ሰምታችሁ የምለውን ነገር ፈልጋችሁ እንድታመጡ ሊፈልጋለሁ። በጣም ብዙ ቪዲዮዎች ስላሉ ማለት ነው። ጊዜውን አላስታውሰውም። አይ ቲንክ የቅርብ ጊዜ ነው፣ የቅርብ ወራቶች ላይ ነው። ወራቶች ምናልባት አመቱ ይሞላው ከሆነ አይ ዶንት ኖ። በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ጉዳይ የህፃናት ጥምቀትን በተመለከተ አንዲት ብቻ አይደሉም ብዙዎች ናቸው የዳኑ። ወደዛማ ቤተክርስቲያናት ልክ ነበር። በተለይ አንዲት እህት ጌታን ከተቀበለች በኋላ አቅራቢያ ያለው የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ስለሆነ ሂጂ እዛ ጌታን አምልኪ ብዬ ልኪያት ነበር እና እቺ እህት በኋላ ላይ የነገረችኝን አሁን እዚህ መናገር አልፈልግም። ቢያስፈልግ ሄድ ኦፊስ ላይ እያወራው ስለሆነ ከነ ዶክተር ሪቨረንድ ሌሊሳ ዳንኤል ጋር ሄድ ኦፊስ ላይ ማለት ነው የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ሄድ ኦፊስ ጋር እያወራው ነው። እየተጻጻፍኩ ነው፣ እየመለሱልኝ ነው፣ እያወራን ነው። ኦኬ። እዚህ ሶሻል ሚዲያ ላይ የሚባለው ነገር ሁሉ አንዳንዱ በጫት ምርቃና ሁሉ መጥቶ ነው የሚያወራው። ቄስ ነኝ ወይ እንትን ነኝ ምናምን ነገር ብሎ የሚል ሁሉ ማንነቱ ቤተክርስቲያኒት ውስጥ መሰክርለት እናያለን ማለት ነው። እና ኤኒዌይ እና ያኔ ቪዲዮ ስናገር የተናገርኩት ቪዲዮ ላይ ስለ መካነ ኢየሱስ ቤተክርስቲያን የተናገርኩትን እሱም ቪዲዮ ያላችሁ ሰዎች እንድትልኩልኝ እፈልጋለሁ። ወደ ሄድ ኦፊስ ልከዋለሁ። ራሱ እኔ ወደ ኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ወደ ዶክተሩ ጋር ወደ ቄስ ጋር ሪቨረንድ ጋር እልከዋለሁ እንዲሰሙት ሁሉ ጭምር ማለት ነው። ያንን ያልኩበትን ራሱ ለምንድን ነው እንዲህ ያልከው ብለው ቢሉኝ እኔ ኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የዳነች ቤተክርስቲያን እንደሆነች በጽኑ ነው የማምነው። ታውቃላችሁ፣ እዚህ የነበራችሁ ሁሉ ጭምር ማለት ነው። በጽኑ ነው የማምነው። ወደ ጌታ በመጣሁባቸው ጊዜያቶች ሁሉ ጭምር ሳይቀር መሰረታዊ ክርስትና ትምህርትን ተምሬ የውሃ ጥምቀት የተጠመቅኩባት የኔ የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን አሴምብሊ ቸርች ብትሆንም ጤነኛ አብያተ ክርስቲያናት ከሚባሉት ጋር ወደ እነሱ ቀርቤ መንፈሳዊ ትምህርትን እንድማለው በመማር ደረጃ ማለት ነው። መንፈሳዊ ትምህርትን በመማር ደረጃ ጤናማ የሆነ የካሪዝማቲክ እንቅስቃሴ ራሱ በልሳኔ መጸለይ፣ አጋንንቶችን ማስወጣት፣ ትንቢታዊ ሜሴጆች ሁሉ ሲመጣባት ቁጭ ብዬ እነ ወንጌላዊ ግርማ ዘሪሁን የእንጦጦ ወንጌላዊት መካነ ኢየሱስ ቤተክርስቲያን ወንጌላውያን ስሰማ እንደውም አይ ቲንክ ወደ ጌታ ሄደ የሚባል ነገር ሰምቻለሁ። ይህንን አገልጋይ በኋላ ወንጌል ብርሃን ቸርች ሁሉ ፓስተር ዳንኤል ጋር አየው ነበረ። እሳቸው በሌሉበት ሰዓት ላይ ፓስተር ዳንኤልም ጋር ከታተል ስለነበረ ልብ በሉ 6 ኪሎ አጥቢያ ጉባኤ እግዚአብሔር ነው የኔ ቸርች የነበረው። ከኦርቶዶክስ ወጥቼ ወደ ጌታ ስመጣ 6 ኪሎ አጥቢያ ተጠምቄ 27ኛ ዙር የደቀ መዝሙር ተማሪ እና ተጠማቂ ነኝ። ከዛ ይከታተለኝ የነበረው አለባቸው የሚባል ወንድም ሌሎችም እህት አብያተ ክርስቲያናት ጤናማ ትምህርት የሚያስተምሩት ጋር መንፈሳዊ ትምህርት መማር ብትፈልግ አለኝ። አለባቸው የ6 ኪሎ አሁን ፓስተር ነው። እዚህ ከላይ አሜሪካ ኤምባሲ ጋር እንጦጦ መካነ ኢየሱስ ቤተክርስቲያን ትባላለች። እዛ ሂድ፣ ጊዜ በሌለ ጊዜ ባለ ሰዓት እዛ ሂድና ተማር ብሎ መከረኝ። 2 የህብረት አምባ ቃለ ሕይወት ቤተክርስቲያን እነ ፓስተር ጎስዬ ጋር ማለት ነው። እዚህ ናዝሬት ስኩል ጋር 7 ደረጃ ታስታውሰዋለህ? ታውቀዋለህ አለኝ። አዋቃለሁ። እዛም ጋር ቸርች አለ ሂድ አለኝ። ገና እንግዲህ ከኦርቶዶክስ መጥቼ ማለት ነው። አሁን ይሄ የሚፈራፈር ጴንጤ ሁሉ ድራሹን ሳጠፋው ታያለህ፣ በመረጃ ማለት ነው፣ በእውነት ቃል ማለት ነው። እና ሂድ አለኝ። ኦኬ አልኩት። 3 ጊዜ ካለህ አሁንም ደግሞ
የወንጌል ብርሃን ቸርች አለ እዚህ ካሳንቺስ እነ ፓስተር ዳንኤል የሚባሉ እዛም ሂድና ተካፈላለኝ። እኔው ራሴ ጠይቄው ነው ባይዘው። እኛ ጋር ጉባኤ እግዚአብሔር እሁድና እሮብ ብቻ ነበር የፕሮግራም ጊዜ ያለው። እኔ ደግሞ አንድ ቀን ስራ አንድ ቀን ረፍት ነበርኩ ያኔ ስሰራ የነበረው እና የማርፍባቸው ቀናቶች እና የምሰራባቸው ቀናቶች አንዳንዴ በሳምንት 3 ቀን እሰራለሁ፣ 4 ቀን አርፋለሁ። አንዳንዴ 4 ቀን እሰራለሁ፣ 3 ቀን አርፋለሁ እና ጊዜ በማገኝ ሳለ ከስራም ደግሞ መውጣበት ሰዓት በጊዜ ስለነበረ ጠዋት ከገባው ወደ 8 ሰዓት አካባቢ ስለምወጣ የማታ ጉባኤዎችን ለመካፈል ጠይቄው ነው እንጦጦ መካነ ኢየሱስ ቤተክርስቲያን እና ፓስተር መርድን እያየሁ ነው ያደግኩትኝ። እኔ በልሳን ሲጸልዩ አጋንንትን ሲያስወጡ ያየሁትኝ እነ ወንጌላዊ ግርማ ዘሪሁን ማለት ነው። ቄስ በሊና በጥቂቱ ደርሼባቸዋለሁ። ኦኬ ማነው ቄስ በሊና ያልኩኝ? አይ ቲንክ አንድ ጠቆር ያሉ አጥር ያሉ ቄስ ነበሩ እና ቤቴ ናት የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ማለት ነው። ይህንን ዛሬ አይደለም መናገር የጀመርኩት፣ ታስታውሳላችሁ። መዳኔን ስናገር ከተናገርኩ ጊዜ ጀምሮ ባይዞ ይህንን ቀጥታ የኔን ቪዲዮ ሁሉ ነው የምልክላቸው ወደ ዶክተር ጋር ማለት ነው። ወደ ዶክተር ሌሊሳ ቄስ ሬቨረንድ ዶክተር ሌሊሳ ዳንኤል ኦልሬዲ እያወራኋቸው ነው። የአባቶች አምላክ ምስክር ነው። ኦኬ እያወራኋቸው ነው፣ እየተጻጻፍን ነው፣ መረጃዎች እየተለዋወጥን ነው። ኦኬ የኔንም ቪዲዮ ጭምር ነው የምልክላቸው። ኦኬ ይሄንንም አሁን ያንን ቪዲዮ ፈልጉልኝ ብያልኩት አሁን አንድ በኤልዛቤል መንፈስ የተመታች ሴት አለች፣ እሷ እየዋሸች ነው። ስለዚህ ያንን ቪዲዮ እፈልገዋለሁ። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንና ሉትራውያን አልዳኑም ብሏል ብላ እጅግ የምናከብረው ወንድም ጋር ሁሉ ስትዋሽ ተገኝታለች። ያንን ቪዲዮ ለእኔ ላኩልኝ። እኔ መልከው ቀጥታ ወደ ሄድ ኦፊስ ነው የምልከው። ፍቄን የማከብረው ወንድም ነው፣ ሉትራውያን ነው የማከብረው ወንድም ነው። ጌታ ይባርከው። ኦኬ እችን ኤልዛቤላዊት ግን ቀጣታለሁ፣ በሐሰቷን በእውነት ቃል ቀጣዋለሁ ማለት ነው። ያኔ ምንድን ነው ያልኩት? ታስታውሱ ከሆነ ቪዲዮ ላኩልኝ ለመረጃ ስለምፈልገው ማለት ነው። ያኔ ምንድን ነው ያልኩት? ያቺ እህት ጌታን ከተቀበለች በኋላ አሁን አጥቢያውን አልናገርም፣ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ነው ሄዳ ከህፃናት ጥምቀት ጉዳይ ጋር በተገናኘ ከኦርቶዶክስ ነው የመጣችው። ብዙዎች እኮ አሉ ወደ መካነ ኢየሱስ ቤተክርስቲያን የላኳቸው ማለት ነው። አልጸጸትም በመላኬ በወቅቱ በዚህ በህፃናት ጉዳይ ላይ ችኛዋ ስለተናገረች ተጸጸትኩ ብያልኩ እንጂ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንና ሉትራውያን አልዳኑም ብዬ የምል ሰው አይደለሁም። ኢቭን ታውቃላችሁ ዲቤቱ ላይ ጥያቄ ተጠይቄ እነዚህ አብያተ ክርስቲያናት ማምናቸውና በጌታ ወንድሞቼና እህቶቼ ናቸው ብዬ ስል ለማስመሰል አይደለም ያልኩት። እችን ኤልዛቤላዊ የምትለውን ነገር ተውትና ማለት ነው። ይህ ነው አደለ? ኤልዛቤላዊት ማለት እሷን ተዋትና የኢትዮጵያ ወንጌላዊት መካነ ኢየሱስና ሉትራውያን የዳኑ ናቸው። አዎ በ4 ነጥብ የተዘጋ የዳኑ ናቸው። የህፃናት ጥምቀት ጉዳይ ጥያቄ አለኝ ማለት መካነ ኢየሱስና ሉትራውያን አልዳኑም ማለት አይደለም። ዲቤቱም ላይ ጥያቄ ቀርቦልኝ አዎ እነዚህ አብያተ ክርስቲያናት የኔ ናቸው፣ በወንጌል እምነት ያመኑ ወንድሞቼና እህቶቼ ናቸው። አዎ ብዬ ተቀብያለሁኝ ማለት መልስ መልሻለሁኝ። የማምንበት ስለሆነ እኮ ነው ብዬ የምልህ የማምንበት። ይህ አሁን የቃመ ሜታ ቢራውን ሁና ድራፍቱን እየጠጣ የሚመጣ ሁሉ አገልጋይ ነኝ ብሎ ያለ ሁሉ እሱ እየተጣራ ነው በቢሮ ደረጃ ማለት ነው። ፎቶውን ልኬላቸው አላውቀውም ነው ያሉት ዶክተሩ። ቆይ አሁን እሱን ብዙ አልናገርም። የሚታወቅበት ቦታ ላይ እየተፈለገ ነው በየትኛው ቸርች ላይ ቄስ እንደነበረ ማለት ነው። ከሉትራውያን ወገን ነው፣ ከመካነ ኢየሱስ ወገን ነው። እኔ መካነ ኢየሱስን ጠይቄያለሁኝ ሄድ ኦፊስ ላይ። ስለዚህ እሳቸው የሚሉኝን እሰማለሁ እንደ አባት ማለት ነው፣ እሰማቸዋለሁ። ኦኬ የህፃናት ጥምቀት ጉዳይ ላይ ያለኝን ጥያቄ ያኔ መልስ ስመልስ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አልዳነችም ብሏል ነው ያለችው። አልዳነችም ብሏል ኤርሚያስ ያልችው እና ቪዲዮን ላኩት በውስጥ መስመር ላይ። መልሳቸው የትኛው ጋር እንደሆነ አላውቅም እና የትኛው ቪዲዮ ላይ እንዳለ አላውቅም። ቪዲዮን ግን ላኩልኝ። የአብርሃም አምላክ ምስክር ነው አልኩ። ይሄንን ወንድም ኤልዛቤላዊ ሴትም ኤልዛቤላዊ በእውነት ቃል እንዴት እንደምቀጣቸው አሳያቸዋለሁ እዚሁ ሶሻል ሚዲያ ላይ ማለት ነው። አሁን የሳምንት አይደለም የወርና የ2 ወር የዓመት የቤት ስራ ነው የምሰጣቸው። በምን በእውነት ቃል አብያተ ክርስቲያናቱን እስካሁን ድረስ ካሉኝ ነው እያልኩ እየተናገርኩ የነበረው።
ወንጌላዊት መካነ ኢየሱስ አሁን ከሄድ ኦፊስ የሚመጣልኝን እሱን ይዤ አዎ እኛ አሁን እንኳን ቅድም ወንድማችን አንድ ዜዶ ጥያቄ ጠይቆ ስፔሲፊክ አድርጎ ጠየቀው። ስፔሲፊክ አድርጎ አልመለሰውም። ሪቨረንድ ፍቄ ማለት ነው። ግን ወንጌል ለፍጥረት ሁሉ ይሰበካል። አዎ ለደነዘዘ መካነ ኢየሱስም ይሰበካል። ለደነዘዘ ሉትራውያንም ይሰበካል። ለደነዘዘ ፔንቴኮስታል ዋቴቨር ሪፎርሜሽኑን ማንም እኮ አልኩ በወንጌላውያን ካታጎሪ ውስጥ ላለ ለደነዘዘ ለሞተ ትውልድ እኔ ኤርሚያስ አበበ ወንጌል እሰብካለሁ። የኢየሱስን ማዳን ለኦርቶዶክስም እሰብካለሁ፣ ለካቶሊካውያንም እሰብካለሁ፣ ለአይሁዳውያንም እሰብካለሁ። ኦልሬዲ እያደረግኩት ስላለ ማለት ነው፣ እየሰበኩ ስላለ ስራዬ ነውና ቀጥላለሁ። ለእስላምም እሰብካለሁ። ለሰው ዘር በሙሉ ይሰበካል። ብላስፌሚ ነው ብሎ ያለው ሰውዬ ብላስፌሚ ይሆንለታል። ለራሱ ወንጌል ነግረዋለሁኝ። ወንጌል በእግዚአብሔር ላይ በኢየሱስ ክርስቶስ በማመን መዳን መሆኑን ካላመነ ነግረዋለሁ። ኦኬ ካላመነ ነግረዋለሁ። ኦኬ ስለዚህ እሱም ቪዲዮ ላኩልኝ፣ በውስጥ መስመር ላኩልኝ። ኦኬ ከዛ ምን እንዳልኩና አሁን ምን እየተባለ እንዳለ ወንድሞችም ሪከርድ እያደረጉ ስላሉ በመጀመሪያ ኤልዛቤልን ከነኮተቷ ጭምር መምታት አለብኝ። ኤልዛቤልን ከነኮተቷ ጭምር መመታት አለባት። በምን እንደምትመጣው በእውነት በጽድቅ ቃል ማለት ነው። ምን ያህል እንደምትዋሽና ምን ያህል እሳቱን ለማርገብገብ እንደፈለገች ከዚህም በኋላ እንደው እየመጡ የሚናገሩ ሉትራውያንና መካነ ኢየሱሶችም ወደ ቲክታክ መጥተው ከመናገራቸው በፊት በመጀመሪያ ቆም ብለው ማን ምን አለ ብሎ የሚለው ነገር በተጠና ነገር ቢያስቡት ጥሩ ነው። ቄስ በፍቄም ጋር ደውለታለሁ ብዬ አስባለሁ። ምናልባት አይምሮውን እቺው ሴትዮ እንዳትበውዘው ማለት ነው። የሚመጣውን ነገር ፈርቻ አይደለም። ማናቸው የሚሰለፉ አብያተ ክርስቲያናቱ ሉትራውያንና መካነ ኢየሱስ ኤርሚያስ አበበ አልዳኑም ብሎ ቤተክርስቲያኒቱን እንዳለ የጨፈለቀበት የተናገርኩት ነገር ካለ አንድ ሰው ያን ቪዲዮ አምጥቶ እኔ ቤት ላይ ይክፈተው። እዚሁ እኔ ቤት ላይ ልብስ ለብሼ አይደለም ራቁቴን ቆሜ ይቅርታ ጠይቃለሁ። ግን አስቀድሜ ልንገራችሁ አንዳቸውም አያመጡ። እቺ ኤልዛቤላዊ ሴትዮ ከምትዋሻው ውሸት ውጭ ካልሆነ በስተቀር አንዳቸውም አያመጡ። ለምን? የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የዳነች ቤተክርስቲያን ናት። የዳነች ቤተክርስቲያን ናት። የዳነች ቤተክርስቲያን ስለሆነች እኮ ነው እኔ በጌታ በነበርኩባቸው ዘመናት ወደ ጌታ ስመጣ አሁንም ልድገምላችሁ፣ ጉባኤ እግዚአብሔር ነበርኩኝ። ከጉባኤ እግዚአብሔር እዛው ጉባኤ እግዚአብሔር ላይ ሆኜ ጉባኤያት ባሉበት ሰዓት ላይ ህብረት አምባ ቃለ ሕይወት ቤተክርስቲያን፣ እንጦጦ መካነ ኢየሱስ ቤተክርስቲያን፣ ማነው ወንጌል ብርሃን ካሳንቺስ ፓስተር ዳንኤል ጋር እና የኢትዮጵያ ሙሉ ወንጌል ቤተክርስቲያን ቀጠና 2 እነዚህ አራቱ ቤተክርስቲያናት ከኔዋ ከኢትዮጵያ ጉባኤ እግዚአብሔር ውጪ መንፈሳዊ መብልን የበላሁባቸው፣ መንፈሳዊ መጠጥን የጠጣሁባቸው፣ መንፈሳዊ ነገርን የተካፈልኩባቸው የዳኑ የክርስቶስ ቤተሰቦቼ ናቸው። 4 ነጥብ። ኤርሚ እሺ፣ 2 ሰዎች እንድታስገባ ፈልጋለሁ። አንዱ ያልክበትን ላሰማህ ኤርሚ የሚል ሰው አለ። አንድ ዳንኤል የሚባልም ሰውዬ አለ። ማን ነው? ዳንኤል የሚባል አንድ እና ይሄኛው እንደሆነ አላውቅም። ያልክበትን ላሰማህ የሚል ሰው እዚህ ጋር ኤልቃልዬ፣ እሱ ዩቲዩብ ስላለው እሱም ስለሚጭ ነው። ኤልቃልዬ እየጻፈልኝ ነው። እሺ፣ ሌላው ማን ነበር ፓስተርዬ? ሁለቱ ዳንኤል የሚል አይቻልም። እሺ፣ ዳንኤል ተባለ ወንድም ጻፍልኝ። አዎ የምታሰሙ ይልበሉ ወደ ላይ ሄዶ ምንድነው ኮሜንቱ ወደ ላይ ሄዶ ዳንኤል ደግመህ ጻፈው። ወንድማችን ዳንኤል ደግመህ ጻፈው እባክህን፣ ደግመህ ጻፈው። ወይ አንድ ቁጥር እንትን አድርገህ እንድትገባ እንፈልጋለን። ቪዲዮ ካለ ጥሩ ነው፣ ይቀልልናል። ኦርቶዶክስ ኤልቃል ለምንድን ነው? ይኸውና፣ ይኸው አስገቡት። ይኸው ዳን ይኸው እዚህ ጋር አስገቡት እና ጋር ነው የሚያወራው። ይግባ። ኤርሚዬ። አቤት ወንድምነት፣ እንዴት ነህ?
አለሁልህ። እንዴት ነህ ልኝ? ሁሉ መልካም ደህና ነኝ። ይልቃልዬ እንዴት ነህ? እንትኑ ቪዲዮ አለ አይደል? ያን የተናገርኩበት የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን ላይ ያ ቪዲዮን ፈልገን እናመጣለን። እነሱም ቤታቸውን ከፍተው ያንተን ላይቭውን ቀጥታ እያሳዩ ስለሆነ ያስተላልፉ። ሪካርድ አድርጋ ለልጆቿ ሁሉ ለትውልድ ታሰማ። ተዋት። እችን ኤልዛቤል አሉ እንዴት እንደምትቪዲዮን ታስባ አቃለው እና መረጃውን ቪዲዮን አምጡ። ኤርሚዬ ቪዲዮን ፈልጌ እንትን እላለሁ። ኤርሚዬ አቤት ፓስተር። አሁን ተረጋጋ እና እሷ ታሳይ፣ እሱ ቪዲዮን ያምጣ። ዳንዳን የሚባለው ወንድም ናገባ እኮ አልኩህ ወዳጅ። ኖ ማን አብዱል ሰለም ኢቫንጀሊስት አብዱል ሰለም አለ። ቪዲዮ ብቻ ካላችሁ ነው የምታስገቡኝ። ኢትዮጵያውያን የምታመጡት ቪዲዮ አለኝ ስላለ ነው። ይሄ ዳንዳን የሚባለው ወንድም ቪዲዮ አለኝ ነው ያለው። አንተ ሉትራውያን አልዳኑም ብለህ ቃል በቃል የተናገርክበትን ቪዲዮ እንዲያሳየን ስለምንፈልግ ነው አሁን እኛ የምንጠራ ያለ ነው። እንዲያሳየን ሉትራውያን አጠቃላይ መካኒስትና ሉትራውያን አልዳኑም ብሏል ኤርሚያስ ብላ ነው። ይኸውላችሁ ወንድሞችና እህቶች እዚህ ያላችሁ ቪዲዮ አለን ማስረጃ አለን የምትሉ ወገኖች ኤርሚያስ አበበ አሁን የሆነ እዚህ መጥቻለሁ አለሁኝ። ለዚህ ጉዳይ ነው የመጣሁት። ኤርሚያስ አበበ ሉትራውያን አልዳኑም ብሎ ቃል በቃል ሉትራውያን ወይም መካነ ኢየሱስ ቤተክርስቲያን አልዳኑም ብሎ ቃል በቃል የተናገረበትን ቪዲዮ ያላችሁ ሰዎች አምጡ። ከዛ በተረፈ ግን እንደዚህ ብሏልና እንደዚህ ማለቱ ነው የሚል ማስረጃ ይዛችሁ ከመጣችሁ ትክክል አይመጣም። ውሸት ነው የሚሆነው። አልገባንም እንዲህ ማለት ምን ማለት ነው የሚል ጥያቄ ካለ አስረዳን ይባላል እንጂ ብሏል አይባልም። እንዲህ ማለትህ ምን ማለትህ ነው? እንዲህ ማለትህ ነው ወይ ተብሎ ይጠየቃል እንጂ ተፈርጆ እንዲህ ማካለ እንዲህ ማለቱ ነው አይባልም። የተግባቦት ሕግ የምታውቁ ከሆነ ሰውን ያላለውን ነገር ብሏል ብሎ የራሳችንን ሀሳብ በሱ ውስጥ ከተን እየተናገርኩ እኮ ነው። ካለስ የምትሉ እና ይዘህ ግባ እዚህ አልኩ። ምንም እኮ ወሬ ያስፈልገውም አለ የምትሉ ሰዎች በግልጽ ተናግሬያለሁ። እዚህ አሁን 839 ሰዎች አላችሁ። ከዚህ 839 ሰው መካከል ኤርሚያስ አበበ መካነ ኢየሱስ ቤተክርስቲያን ሉትራውያን አልዳኑም ብሏል። ይሄን ሲናገር ሪከርድ የተደረገ ቅጂ እጃችን ላይ አለ የምትሉ ሰዎች ይሄው 3 ቦታ አለ። ኑግቡ። ከዛ በተረፈ መስሎኝ ነው እንዲህ ማለቱ። ታዲያ ምን ማለቱ ነው? ምን ማለቱ እንደሆነ ትጠይቃለህ እንጂ አትፈርጅም። እንዲህ ማለቱ ነው ብለህ አትደመድምም። የንግግር ሕግ የምታውቁ ከሆነ የተግባቦት ሕግ የምታውቁ ከሆነ እንደዚህ አይደረግም፣ ወንጀል ነው። ይኸው እዚህ ጋር ዳንዳን ይላል ሳብልኝ። ይኸው እዚህ ልኬለታለሁ። እየፎገረ ነው። ብሎክ አድርገው አስወጣልኝ። እሺ። ከዛ በተረፈ ግን ኤርሚያስ ይሄንን ሊል የማይችልባቸውን መሰረታዊ ነገሮች ማስቀመጥ አስፈላጊ ስለሚሆን አንዳንዶቻችሁ ጥቂት ጊዜ እንስጣቸው። ፓስተር እሱ ላይ ከመናገር በፊት እናገራለሁ። አሁንም ሼርና ኮፒ ሊንክ አድርጉትና የኢትዮጵያ ወንጌላዊት ፓስተር ያለው ማለት ነው የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንና ሉትራውያን አልዳኑም ብሏል ኤርሚያስ ተብሎ ተወርቶብኛል። የምን ወሬ? የሐሰት ወሬ ተወርቷል። ኦኬ። ወደ ወንጌላዊት መካነ ኢየሱስ ቤተክርስቲያን ከዚህ በኋላ የዳኑ ሰዎችን አልክም። ማልክበት ምክንያት በህፃናት ጥምቀት ጉዳይ አንዲት የዳነች ተሰናክላብኛለች ብዬ ቀጥታ ተናግሬያለሁ።
እንጂ የማልክበት ምክንያት ወንጌላዊት መካነ ኢየሱስ ቤተክርስቲያን ስላልዳነች ሉትራውያን ስላልዳኑ አልክም ያልኩበት ካለ አምጡ። ይሄ በደንብ መታወቅ አለበት። አሁን በውሃ ጥምቀት ምክንያት ሰው ወደዛ አልክም ማለትና ሉትራውያን አልዳኑ መካነ ኢየሱሶች አልዳኑ ማለት ሰማይ ከምድር እንደሚርቅ የራቀ ጉዳይ ነው። ታንክ ዩ። ይሄ በጣም እንዲገባችሁ ሶሻል ሚዲያ ላይ ሉትራውያንና መካነ ኢየሱስ ነን ብለው የሚሉ አንዳንዶች አሁን የመጡ ማለት ነው። እንዴ ናቲ እኮ መካነ ኢየሱስ ቤተክርስቲያን ነው። ወንጌላዊ ናቲ ከኔ ጋር አብረን ለረጅም ዘመን እኮ አገልግለናል እና ሌሎችም ብዙዎች አሉ። አሁን ስማቸውን አንዳንዶቹ እንድጠራ ስላልፈልጉ ብዙዎች አሉ። ልብ በሉ። ኦርቶዶክሳውያን ጋር ያለ የድርሳናትና የገድላት ኮተት ሲመታ ጩኸት መጮህ የጀመሩት እዚህ ሉትራውያን ጋር ነን ብለው የሚሉ መካነ ኢየሱስ ነን ብለው የሚሉ አንዳንዶች ማልቀስ ጀመሩ። ከኦርቶዶክሳውያን ቀድሞ ማልቀስ ጀመሩ። ኦርቶዶክሳውያን እንኳን አላለቀሱም። አዎ የዚህ የእረኛው የኤርሚያስ ጩኸት ሊቃውንት ጉባኤን ሁሉ ጭምር ቁጭ ብለው እንዲሰበሰቡ አድርጓቸዋል። የኔ ብቻ አይደለም፣ ሌሎች በጣም ብዙ ወንድሞቼ ሁሉ ለብዙ ዘመን ተግተውበታል። በዚህ ጉዳይ መጽሐፍ ጽፈዋል፣ ስልጠና ሰጥተዋል። በተሐድሶ ውስጥ ያሉ እኔም በተሐድሶ ውስጥ ስለነበርኩበት ማለት ነው። ኦኬ ቤተ ክርስቲያኒቱ መጽሐፍቶቻችን ጥራት ይጎላቸዋል ብለው የተናገሩት ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ብፁዕ አቡነ ማትያስ ናቸው። ሊቃውንት ጉባኤ ባሉበት ማለት ነው። በዚህ ሰዓት ላይ ከዚሁ ከኛ ከወንጌላውያን ጎራንን ብለው የሚሉ አንዳንድ እትብታቸው ያልተቆረጠላቸው ሰዎች መጮ ጀመሩ። ገድላት ድርሳናትን እስኪ ትነካለህ ብለው ሲሉ የነበሩት እዚሁ ከኛ ከወንጌላውያን አማኞች አቅጣጫ የነበሩ ነው። ላግኝህ መንገድ ላይ እፈጭሃለሁ አልኩ በጽዮኑ አለት። አንተ ገድላት ድርሳናትን እስቲ ከኔ እጅ ስታስጥላ ያለው አይደለም። ገድላት ድርሳናት እኛው ጴንጤ ውስጥ እንኳን ያለ እንደ መጽሐፍ ቅዱስ ያልሆነ ኮተት የሆነ ትምህርት ካለ አራግፈዋለሁ። ይህንም በማድረግም ታቁኛላችሁ በዚህ 10 ዓመት ውስጥ። ስለዚህ ጩኸት ያበዙት ከዛ ጊዜ ጀምሮ ነው። ምናምን ይሄኛው ሰው ኤርሚዬ ቆየኝ እኔ የምሰራውን ስራ ልስራበት ቆየኝ። አንተ ስራህን ታውቃለህ፣ ስራ ላይ ነው ያለው። አሁን እሱን እዚህ አሁን ምንም ዝም ብለህ ያዘው፣ እሱን ግድ የለም። አሁን የምንፈልገው ይሄን ተናግሯል የሚሉ ሰዎች፣ ቤት ከፍተው ያሉ ሰዎች ቪዲዮቸውን ይዘው እንዲመጡ ጥሯቸው። በሰላማዊ መንገድ እንነጋገራለን። የኤርሚያስን ቪዲዮ ከፍተው ያናገሩ ነው ምናምን ብላችኋል አሁንና እዛ የተናገረውን ይኸው ማስረጃ እዚህ ስላጣን ይዘው ይምጡ እዚህ ቪዲዮውን፣ ያን ቪዲዮ በቀጥታ እኔ ነኝ ይሄን እያልኩ ያለሁት። ይምጡ እና ያሰሙን እንስማ። ሌላው እንድታውቁት የሚያስፈልገው ነገር አሁን በግልጽ ሲናገር እንደሰማችሁት ኤርሚያስ ተናገርኩ ያለው ጌታን የተቀበለች እህት የዳነች እህት ወደ መካነ ኢየሱስ ቤተክርስቲያን ላኳት ነው ያለው። እንደው ጤነኛ አእምሮ ያለው ሰው ኤርሚያስ ጌታን ተቀብላ የዳነችን እህት መካነ ኢየሱሶች አልዳኑም ብሎ የሚያምን ከሆነ፣ ሉትራውያን አልዳኑም ብሎ የሚያምን ከሆነ ምን ሁኝ ብሎ ነው የሚልካት እዛ? የንግግሩ መነሻ ይሄ ነው። ቆይ አንተ ዝም በል አንተ ዝም በል አሁን አንተ ዝም በል። ምን ይሁን ብሎ ነው የሚልካት? እንዴ ጣታችንን የምንጠባ ልጆች አታድርጉን። እዚህ ቲክታክ ላይ ረብሻ መፍጠር የምትፈልጉ ሰዎች እንደው ነገር የማይገባን ዝም ስለምንል በቃ የወንጌል ስራ ይሰራ ብለን ዝም ስለምንል እንደው በቃ እናንተ አዋቂ እንደሆናችሁ አታስቡ። ምናልባት አንዳንዶቻችሁ እኮ አልተወለዳችሁም። እኛ አገልግሎት ስንጀምር መሬት ላይ ያለውን የኢትዮጵያ ቤተክርስቲያንን ታሪክ አታቁም። ቲክታክ ላይ አይደለም ቤተክርስቲያን የተጀመረችው። እና ዛሬ መታችሁ ስለ ሉትራውያን ስለ መካነ ኢየሱስ ደስኳሪ መሆን በጣም ነውር ነው በእውነት። እስቲ ሂዱና የመካነ ኢየሱስ አባቶችን ዝግ ብላችሁ አናግሯቸው እስኪ። እንደናንተ አይደሉም በጭራሽ፣ እኛ እናውቃቸዋለን። አንድ ኤርሚያስ አልዳኑም ብሎ ካሰበ እቺን እህት ለምን ላካት? ያቺ እህትስ መታ ለኤርሚያስ የነገረችው አልዳኑም አይደለም ያለችው፣ የውሃ ጥምቀትን በተመለከተ ነው ኮምፕሌንት ያቀረበችው። ስለዚህ ኤርሚያስ ጴንጤቆስጤያዊ ነው፣ በጥምቀት ያምናል።
ልክ ሉትራውያን በሕፃን ጥምቀት እንደሚያምኑ ኤርሚያስ ደግሞ በጥምቀት ያምናል። ለምን አመንክ ልትሉት አትችሉም። ስለዚህ ከዚህ በኋላ ወደዛ ወደ እህት ቤተክርስቲያን ወደ ሉትራውያን ወይም ወደ መካነ ኢየሱስ ሰዎችን ስልክ በጥምቀት ጉዳይ እየተሰናከሉ ስለሆነ ወደዛ አልክም ማለት አልዳኑም ከማለት ጋር ምንም የሚያገናኘው ነገር የለም። ምንም። ይሄ ስጋዊነት ካልሆነ በስተቀር በወንጌል ላይ የሚደረግ ጥመት ካልሆነ በስተቀር ወይም በሌሎች ቤተ እምነት ውስጥ ሆናችሁ የወንጌል ስራ እንዳንሰራ እንዲህ አይነት እሹ እየፈጠራችሁ ርዕስ ልትሰጡን የምታስቡ ሰዎች ካላችሁ በጣም በእርግጠኝነት የምነግራችሁ ነገር ከዚህ ቀን በኋላ እዚህ ቤት ውስጥ እንዲህ አይነት ነገር አይወራም። በጣም አረጋግጬ ነው የምነግራችሁ። የወንጌሉ ስራ ይቀጣ። አሁንም ከተወሰነ ደቂቃ በኋላ ወደ ወንጌል ስራ ነው የምንገባው። ይሄንን የወረደ ነገር ይዘን በጭራሽ አንቀመጥም። ሲቀጥል ኤርሚያስ አበበ እዚህ 10 ዓመት ባገለገለበት ጊዜ ከአፉ ተነጥሎ የማያቅ የህይወት ምሳሌ ነው። ስብከቱ፣ ትምህርቱ ህይወቴን ነክቶ ለውጧል ብሎ የሚናገረው ወንጌላዊ ደሉ ጸጋዬ የኡራኤል መካነ ኢየሱስ ቤተክርስቲያን ወንጌላዊ ነው እና ኤርሚያስ ያልዳነን ሰው ነው ሞዴሌ ነው እያለ ሲል የነበረው በስብከቱ እንዴት ሰው እንዴት ማሰብ ያቅተዋል? ዘመዶች እንዴት እንዲህ አይነት ተራ ነገር እንዴት እንዲህ ይባላል? ምናልባት አሁን እዚህ ቲክታክ ላይ ያላችሁ ሰዎች አታውቁትም። ደሉ መሬት ያለችው ቤተክርስቲያን ግን የምታከብረው ሪስፔክት የተደረገ ተፈትኖ ያለፈ ያን የመከራ ዘመን ተቋቁሞ የመጣ የጠራ የእግዚአብሔር ሰው ነው። የወንጌል አገልጋይ ነው። በትምህርት ቢሆን በህይወት ምስክርነት ቢሆን ይሄን ሰውዬ ነው ሞዴሌ ነው ብሎ እዚህ መዓት ሺህ ሰው በተሰበሰበበት የሱ ትምህርት የሱ ስብከት ሲላችሁ የነበረው እና ያልዳነን ሰው ነው እንደዚህ ሲለኝ የነበረው ብላችሁ አትጠይቁም እንዴ? ደሉ ጸጋዬ የኡራኤል መካነ ኢየሱስ ቤተክርስቲያን ወንጌላዊ ነው። ኡራኤል መካነ ኢየሱስ ቤተክርስቲያን ናት ኦርዴን ያደረገችው። ይሄንን የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ያውቃሉ፣ ሁላችንን እናውቃለን። ይሄን ሰው ነው ስብከቱ ህይወቱ ሞዴሌ ነው ያለን። ትናንት ቲክታክ ላይ ብቅ ብላችሁ ያልሆነ አሉባልታ ለምን ትፈጥራላችሁ? ይሄ እኮ ትክክል አይደለም። ይሄ ትክክል አይደለም። እዚህ ኤርሚያስ ሚዲያ ላይ እንዲያገለግል የምንፈልግበት ምክንያት ወንጌል የሚባል እዳኛ ጋር ስላለ ነው። ሰዎች መዳን ስላለባቸው ነው። ሰዎች ወደ እግዚአብሔር መንግስት መምጣት ስላለባቸው ነው። ለብሽሽቅ አይደለም፣ ለሽቀላም አይደለም፣ ለጊፍትም አይደለም። ይሄ በጣም መታወቅ አለበት። ኤርሚያስ ጊፍት ታርጌት አድርጎ መስራት የጀመረ ቀን የመጀመሪያው ሰይፎኝ የምነሳለት እኔ ነኝ። ከኔ በላይ ደግሞ ጌታ እጁን ያነሳበታል አውቃለሁኝ። ስለዚህ ዘመዶቼ ይሄ ተራ ነገር ተራ ጫወታ ስንት ሰው እየጠፋ ባለበት ዘመን እውነተኛውን ወንጌል ሰዎች ሰምተው ነገሩ እንዲህ ነው ወይ ብለው ወንጌልን እንዳይጠይቁ የእግዚአብሔርን ቃል እንዳያስቡ ማድረግ ተገቢ አይደለም። በእውነት ተገቢ አይደለም። ኤርሚያስ ሰው ነው። ሊሳሳት ይችላል፣ ሊያጠፋ ይችላል፣ ሊደክም ይችላል። እንደ ወንድም ልታረጉት የሚገባው ነገር የተሳሳተውን ያበላሸውን ነገር በውስጥ በኩል ደውላችሁ ይህንን አርመው አገልግሎትህ እንዲቀና ወንድምነት ይሄ ነው። የቲክታክ ፖለቲከኝነትና ወንድምነት ይለያያሉ። እኔ ዛሬ በጣም ነው የምናገረው። ምክንያቱም በዚህ ሳምንት 1000 ቴክስት ነው ስትጽፉልኝ የነበረው። ኤርሚያስን ለማዳን ብለህ መዓት ሉተራውያንን አስቀይማል ያላችሁኝ ሰዎች ሁሉ አላችሁ። ማንም ሉተራዊ በእኔ ሊያዝን አይችልም። እንዲህ አይነቱን ይሄ የኮሜንት ፖለቲካ አቁሙ ፕሊዝ። ወንጌሉ ይሰራበት፣ ወንጌሉ ይሰበክበት። ርዕስ እንዴት ታስቀይሩናላችሁ?
ርዕስ እንዴት ታስቀይሩናላችሁ? ሪሊ ክርስቲያኖች ከሆናችሁ ሪሊ የወንጌል ጉዳይ የሚገዳችሁ ከሆነ እንዴት ርዕስ ታስቀይሩናላችሁ? ኢየሱስ ነው የሚያድነው ሌሎች አያድኑም ተብሎ እየተጮኸ እንዴት ርዕስ ታስቀይራላችሁ? ዘመዶች ሪሊ ወንጌል ከሆነ ኮንሰርናችን ሪሊ እና እንዲህ አይነት ነገር ተገቢ አይደለም፣ ተገቢ አይደለም። እየጠበቅናችሁ ነው። ቪዲዮ አለኝ የሚል እውነተኛ ሰው ቪዲዮ ያምጣ ያሰማን። እኔ ንግግር አልፈልግም፣ ገብቶ አስተያየት እንዲሰጠኝ አይደለም የምፈልገው። ይኸው ቪዲዮ ይዤ መጥቻለሁ ብሎ ቪዲዮውን እንዲያሰማን ነው የምንፈልገው። ከዛ በተረፈ ግን በቃ አይቻልም። ኤርሚያስ ላይ ተንጠላጥሎ ኤርሚያስን ተሳድቦ ኤርሚያስን ምናምን ብሎ ሌላ ነገር ለመስራት መሞከር ጥቅም የለውም። ዘመዶች አትድከሙ፣ አያስኬድም፣ አትድከሙ። ቪዲዮ አለ እጄ ላይ አሁን እሱ የተናገረበት ቪዲዮ እጄ ላይ አለ የሚል ሰው ያምጣ። አሁን ይኸው እየጠበቅን ነው። 859 ሰው እዚህ ቁጭ ብሏል። ይኸው እየጠበቅን ነው። ከሌለ ግን አንድ ነገር ይታወቅ፣ አሉባልታና ውሸት ነው የሚወራው። አሉባልታና ውሸት ነው የሚወራው። ለአሉባልታና ለውሸት ደግሞ ክላሪቲ ስንሰጥ ማስረጃ ስናቀርብ አንከርምም። ስራ ስላለብን ባካችሁ አታድክሙን። ይሄ ልጅ ስራውን ይስራበት፣ ተዉት። ወንድሞች ስራቸውን ይስሩበት፣ ተዋቸው። መሆን ያለበት ነገር ይሄ ነው። ቢኒያ አንድ ቁጥር ጽፈ ነበር መናገር ፈልገ ነው ጓሄድ። አዎ ቱ ቢ ኦነስት ግልጽ ከተነጋገርን እዚያ ሁሉ ተራንና መካነ ኢየሱስ ነን ብለው በጴንጤቆስጣል ላይ የሆነ ጥያቄ ለማንሳት የሌለ ጥያቄ እንዳለ አድርገው ፈጥረው ለማንሳት የሚሞክሩ በመንፈስ ቅዱስ ስጦታ የማያምኑ ለሰው ኢየሱስ ያድናል የሚለውን መልእክት አንድ ቀን ተናግረው በማያውቁ ሰዎች በእነሱ የዛንም ያህል ከእነሱ ጋር እንወርዳለን ብዬ አላምንም። በእውነት በጣም ከንቱ የሆኑ ሰዎች ናቸው። በተለይ እሺ ስም አልጥራ ጀስት ሌት ሚ ጀስት ሆልድ ማይ ታይም። ስም ጊዜ አታጥፋ። በእንደሱ አይነት ነገር ማንንም ሰው ስም ሜንሽን ማድረግ አያስፈልገንም። በቃ ምንም ሀሳብህን ግን ንገረን። ኦኬ። ነገር ግን አንድም ቀን በአገልግሎታቸው አንድ ሰው ወደ ጌታ መጥቶ አይተን አናውቅም። ኦኬ። የሚለካው አገልግሎት በፍሬ ነው። አንድም የሚለካበት ፍሬ ደግሞ ሰዎች አትሊስት ጌታን ሲቀበሉ እናውቃለን። በእኛ ዘንድ ይሄው የኢየሱስን አዳኝነት፣ በጎነቱን፣ ቸርነቱን፣ ፍቅሩን፣ መልካምነቱን፣ አዳኝነቱን እየሰበክን ሰዎች ጌታን እየተቀበሉ ነው። ሃሌሉያ። ደግሞ እንቀጥላለን። በጣም ማለት መልእክቴ ነው፣ ለእነሱ ነው ይሄ መልእክቴ። ስለሚሰሙት እዛም ለእነሱ ያለኝ መልእክት ነው። ሰዎች ጌታን እየተቀበሉ ነው። በዚህ አገልግሎት ሰዎች ጌታን እየተቀበሉ ነው፣ እየዳኑ ነው። በውስጥ ጥያቄ ያላቸው ሁሉ በውስጥ ኮንታክት እያደረጉን ጥያቄያቸው የተመለሰላቸው እንደ መጽሐፍ ቅዱስ እያስተማርናቸው ዛሬ ጌታን እየተቀበሉ አሉ። ወደፊትም ደግሞ ይቀበላሉ። ኦኬ። ከጀርባህ 10,000 መጽሐፍ ብትደረድር ኦኬ፣ ሙስሊምም ልክ እንዳንተው እንደዚሁ አንብቦ ጥቅስ እየጠቀሰ ይሞግታል። ኦኬ። ነገር ግን በህይወት የተገለጠው አንዱ ምንድን ነው? የኢየሱስን አዳኝነት ስንናገር ሰዎች ልባቸው እየተነካ ዛሬ ድረስ ይድናሉ። አንድ ቀን ኢየሱስ ጌታ ነው ብሎ የማያውቅ ሰው ጋር እጃችንን አጣጥፈን አይ እሺ አንተ ምን አልክ፣ አንቺ ምን አልክ፣ አንቺ ምን አልሽ ምናምን ብለን አሁን ከነሱ ጋር ሰጣ ገባ ውስጥ አንገባም። አሁንም ወንጌላችን ይቀጥላል። አይ በማስረጃ አለኝ ኤርሚ በቃ መካነ ኢየሱስና ሉተራውያን አልዳኑም ያለበት ማስረጃ አለኝ ያለ ሰው ካለ ይዞ ይምጣ። በቃ ይዞ ይምጣ። እሱን ይዞ ከመጣ እኛ ራሱ ኤርሚን ይኸው አንተ እንዴት እንደዛ ትላለህ ይቅርታ ጠይቅ ብለን እናስብለዋለን። ኤርሚ እንትን ባደረገ ቁጥር ኢቨን በዲቤቱ ጊዜ ጥያቄ በሚጠየቅበት ጊዜ ኖ እነሱ ወንድሞቼ ናቸው ነው ያለው። ደግሞ ብዙ ሉተራውያን አሉ፣ ብዙ ደግሞ መካነ ኢየሱስ እንትኖች አሉ፣
በመካነ ኢየሱስ ቤተክርስቲያን የታቀፉ ወንድሞቻችን አማኞች አሉ፣ የዳኑ በጌታ በልሳን የሚናገሩ በመንፈስ ቅዱስ የተሞሉ ኦኬ፣ በጣም ብዙ ስራ እየሰሩ ያሉ መሬት ላይ ወርደው እነኚህ ማንነታችሁንም አናውቅም፣ ማወቅም አንፈልግም። ቱ ቢ ኦነስት እዛው ጥጋችሁን ያዙ። በቃ ምንም ማንነታችሁ ሲጀምር እከሌ ናቸው እከሊት ናቸው የምትባሉም ሰዎች አይደላችሁም። አንፈልግም ማወቅም። እኛ የምንፈልገው ማንን እንደሆነ ታውቃላችሁ? በወንጌል የተጠመደ ህዝብ ነው የምንፈልገው። አንድ ነገር እውነቱን ግን ስነግራችሁ የፈለገ ነገር ይሁን ዛሬ የጌታን አዳኝነት ይህንን ወንጌል የምንሰብከውን ወንጌል ለማስቆም የፈለገ ብትጥሩ እግዚአብሔር ምስክሬ ነው፣ ከጌታ ጋር ነው ጸባችሁ፣ ከእኛ ጋር አይደለም። እኛ ምንም ችግር የለውም። ተሳድበ የፈለክበት መተኛ ትችላለህ። ቲክቶክ ነው ገብተዋል። ይሄ እኮ ቨርቹዋል ኮንትን ነው፣ ቨርቹዋል ፕላትፎርም ነው። የፈለግከውን ብለህ ሰውን በውሸት ከሰህ የፈለግከውን አድርገህ በየቤት ተሾጉረ መተኛ ትችላለህ። ችግር የለውም ከኛ ጋር። በልጁ ወንጌል ግን የማይቀልድ አምላክ አለ። ኦኬ፣ ስለ ልጁ በሆነው ወንጌል የማይቀልድ ጌታ አለ። ይሄውላችሁ ከሞተ ከ2000 ዓመት ጀምሮ እስከ ዛሬ ድረስ በብዙ ስደት ውስጥ እንኳን እየበዛ የመጣ ወንጌል አለ። በመንገድ ላይ የመጡትን ሁሉ ይሄ እንቅፋት ሁሉ እየነቀለ ዛሬ ድረስ ያደረሰ የዘላለም አምላክ እግዚአብሔር አለ። ስለ ልጁ ወንጌል ብራዘር እንትን አይለውም፣ አይደራደርበትም። ያለው የመጨረሻው ጊፍቱ ነው እሱ። ስለዚህ በወንጌል እንቀጥላለን። ልዩ ነገር አለን የምትሉ በማስረጃ እናወራለን። እንደዚህ ብሏል ኤርሚያስ ካላችሁ ይዛችሁ ነው። ከዛ ውጭ ወንጌል ነው። አሁንም ቢሆን አንተን አንልም። በእናንተ እንትን ምንም በእናንተ ድራማ ምንም አንያዝም። ማንነታችሁን አናቅም። በቃ ማወቅም አንፈልግም። ወንጌል እንስራበት። ተባረክ ፓስተርዬ። በቃ እኔን ነው ማለት። እሺ ቴንኪዩ ቢንዬ፣ ጌታን እናመሰግናለን። ኤርሚ ለስብከት ተዘጋጅ። ወንጌል መስበክ ስለሆነ ምድርን እያንጫጫት ያለው ከዚህ በላይ በዚህ ልክ ተናግረናል። አንተ ሌላ ነገር እንድትናገር አልፈልግም። ስለማያምርብህ አትናገርም። ያን የሚያምርብህን ወንጌል ነው የምትናገረው። እሱ ነው ምድር እየበጠበጠ ያለው። መቀጠል አለበት። ወንጌል እንዳትናገር ነው ስትራቴጂው። ይሄን ደግሞ እናውቃለን። አንስተው ቅዱስ ቃሉ እንደሚል እግዚአብሔር መንፈስ ስላለ ውስጣችን ስለምናቅ አንስተው። የእግዚአብሔር መንፈስ ካንተ ጋር ነው፣ ጌታ ካንተ ጋር ነው። ያን የእውነት ወንጌል አሁን ትናገረዋለህ። አየሩ ሲሰማው፣ ምድሩ ሲሰማው የሚንጫጫበትን ያን ወንጌል ታወራዋለህ። በቃ ከዚህ ለዚህ ጉዳይ ከዚህ በላይ ሰዓት አንሰጥም። አይ ቲንክ ወንጌላዊት መካነ ኢየሱስ ቤተክርስቲያን ወንድሞች ይመስሉኛል እዚህ የመጡት ከታች። ለእነሱ ድል ንስጥና ቀጥታ ወደዛ ገባለሁኝ። ስለተዋሸ ነው። ቪዲዮን ካለ ያምጡት። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ያልዳነች ናት ብሏል ኤርሚያስ ተብሏል አይደለ? ኦኬ፣ ያምጡት። እሱ ነው። አንተ ተዘጋጅ። እነዚህን ወንድሞች ሊያናግራል። አንተ ባለበት ሪቨረንድን ጠርቻቸው፣ ዶክተሩም ማለት ነው ሄድ ኦፊስ ላይ አደባባይ ላይ ይቅርታ ጠይቃለሁ ህዝቡ። ችግር የለም። ቆይ ስንቶ ምን በላውን ኤርሚ ቶ ሌላውን ነገር አንተ ተዘጋጅ ለስብከት። ወንድሞች መጥተዋል። ከወንድሞች ጋር ነው ብሩኬ ያወራ። እሺ ብሩኬ ይሰብካል። ቆይ ብሩኬ ያወራል። እነዚህን ወንድሞች እኔ ላውራቸው። ሳሚ እንዴት ነህ? ከእነሱ ጋር ማውራት ፈልጋለሁ ፓስተር፣ እድል ስጠኝ። እሺ ሰጣለሁ ጉዳይ ካለሽ። ሳሚ እንዴት ነህ? ሰላም እግዚአብሔር ይመስገን። እንደት ናችሁ? ደግ ነው ወይ? አለን። ቪዲዮ አግኝተህ ነው እንዴ? ቪዲዮም ግን ለጊዜ አላገኘውም፣ ግን ተናግሮ ነበረ። አይ ቪዲዮ ከሌለ ተናግሮ ነበር አይሰራም ሳሚ። እኔ አሁን ፈልገው ማስረጃ ሉትራን ቤተክርስቲያን። ቆይ ስማኝ፣ ሉትራን ቤተክርስቲያን ለምን አስወጣችሁት?
የለውም። በቃ ቪዲዮ የለኝም ካለ ይወጣል። ቢኒ አምጣ፣ ግድ የለም አምጣ፣ ቢኒ ግድ የለም ታገሱ፣ አይዟችሁ። ቆይ ቢኒ ወንድም ቪዲዮ ላይኖራቸው ይችላል። ለእኔ ተውልኝ፣ ፕሊዝ፣ ለእኔ ተውልኝ ፕሊዝ፣ ምንም አታርጉ። እሺ ሳሚ ናግባ። እሺ ሳሚ እስኪመጣ ስምህን እንግዲህ በቸርችህ ስም አድርገዋል። መካነ ኢየሱስ ብዬ ልጠራ ነው። ፕሮፋይልህ በቤተ እምነቱ ስም ነው፣ በመካነ ኢየሱስ በዛ ልጠራ ነው ወይ? ስምህን አውሰኝ። እሺ ሁላችንም ሰላም በያለሁ። ቆየኛ እንደ ሳሚ ስለመጣ ልጨርስ ከሳሚ ጋር የጀመርኩት። እሺ ሳሚ ይሰማሃል? ሳሚ አንሚውት አድርግ። ሳሚ ኧረ ሳሚ ድምፅ ላላሰማልከኝ፣ አሁን ድምፅ ይሰማል። ኦኬ ይኸውልህ ሳሚ፣ ቅድም ስንናገር የነበረው ምንድን ነው? ኤርሚያስ መካነ ኢየሱስ ቤተክርስቲያን ወይም የሉትራውያን ቤተ እምነት አልዳኑም ብሎ የተናገረበት ቪዲዮ አለህ? አለ፣ አመጣለሁ። ለጊዜ የለም ግን አመጣለሁ። ችግር የለም። ስታመጣ ትመጣለህ። ግን ለምንድን ነው ከስድብ አጅበው የሚሰብከው ወንጌል? ለምን ወዳጄ ቅድስና ወንጌል ቢሰብክ አሪፍ። አሁን አቁም ሳሚ፣ አሁን አቁም። የመጣኸው እዚህ ስለ ኤርሚያስ የአገልግሎት ሁኔታ ልታወራ አይደለም የመጣኸው። የትኛው ወንጌል ለምሰብከው? አዳምጠኝ የኔ ወንድም፣ ተረጋጋ። በቃ ፓስተር፣ ቆይ ግድ የለም ኤርሚ፣ ቆይ ረጋ በሉ። እሺ አውሩ። እሺ መካነ ቀጥል። ይሄኛው ተላላኪ ነው ማለት ነው። ዝም በለው፣ ምንም አትናገር። ዝም በለው፣ ምንም አትናገር። እሺ መካነ ኢየሱስ የሚለው ፕሮፋይል ያለው ወንድሜ ማን ልበል ስምህን? እሺ ስሜ ይስሐቅ ነው። እሺ ይስሐቅ፣ እንዴት ዋልክ? እግዚአብሔር ይመስገን። አሁን ያልኩትን ሰምተሃል አይደለ? ኤርሚያስ መካነ ኢየሱስ ቤተክርስቲያን አልዳነችም፣ ሉትራውያንም አልዳኑም፣ ወይ መካነ ኢየሱስ ወይ ሉትራውያን አልዳኑም ብሎ የተናገረበት ቪዲዮ እጅ ላይ አለ ይስሐቅ? እኔ እሱንም ቢዱንም አላየውም፣ አልሰማም። በዚህ ጉዳይ ማስረጃ የለም። ምን አልሰማም። ቴንክ ዩ ይስሐቅ። ወዳጅ አዳምጠኝ። እኔ የምፈልገው ይሄንን ስለሆነ ሌላ ርዕሰ ጉዳይ አሁን ስለማላስተናግድ እታች ሆነህ በሌላ ጊዜ ጉዳይህን ልትነግረን ትችላለህ። አሁን ሌላ ነገር እንድታነሳልኝ አልፈልግም። እሺ ቴንክ ዩ ይስሐቅ። ተባረክ። እሺ ቴንክ ዩ ወዳጄ። ሌላ ወንድሜ ገብቷል። ኤቫ ወዳጄ፣ ኤቫ ባርኩ። ሰላም ላንተ። እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። ደግ ነን ጌታ ይመስገን። ኤቫ ወንድሙ፣ ይሄ ቪዲዮ አንተ እጅ አለ? ኤርሚያስ ሉትራውያን ወይም መካነ ኢየሱስ አልዳኑም ብሎ የተናገረበት ቪዲዮ አንተ እጅ አለ? ኤቫ ፓስተር፣ በመጀመሪያ ይሄን ነገር ዛሬና ትላንት ነው ሰብ ለጥያቄ ብቻ ሌላ ነገር ሌላ ማብራሪያ አልፈልግም። እኔ ለጥያቄ መልስ ነው የምፈልገው። ኤቫዬ እንድንግባባ ስለምፈልግ እኮ የመጣሁኝ ሌላ ቪዲዮ አለ ብለህ አይደለም የመጣኸው? እኔ እሱን ስለዝንት ብዬ ስለነበር ኤቫዬ ምንድን ነው ያልኩት መሰለህ? ኤቫዬ ያልኩት ምንድን ነው መሰለህ? እኔ ያልኩት ምንድን ነው መሰለህ? ቪዲዮ አለን የምትሉ ወገኖች ኑ ግቡ ብዬ ነው ግብዣ ያደረግኩት። ስለዚህ የመጡ ሁሉ ቪዲዮ አላቸው እያልኩ የምጠይቀው ይህን ግብዣ ስላደረኩ ነው። ይህን ሰምታችሁ እኔ ቪዲዮ አይደለም። በመጀመሪያ አንዱ ነገር ብቻ አንድ ደቂቃ ብቻ ስጡኝና ልንገራችሁ። በመጀመሪያ አዳምጠኝ። ቆይ ኤቫ ምንም እንድትናገር አሁን የማልፈቅድበትን ምክንያት እነግርሃለሁ።
ምክንያቴ ምንድን ነው? አሁን ይስሐቅ ጋርም ስናወራ እንደነበረ ይሄ ርዕሰ ጉዳይ መቋጨት ስላለበት ሌሎች ኤርሚ ኢቫ ማለት አይ ቲንክ ወንጌላዊ አብዱልሰላም ይመስለኛል። ከመካኒሱ ነው አይደለ? ወንጌላዊ አንተ አሁን ነኝ ኤርሚዬ። ገብቶኛል። ወንጌላዊ ቆይ ስም ነው ገብቶኛል። ይኸውልህ ወንጌላዊ ስማኛ፣ ምንድን ነው መሰለህ ይሄንን ነገር ክሊር አድርገን እንዘጋዋለን ብለን ስላሰብን ቪዲዮ አለ ተብሎ ስለተነገረ እንግዲህ በቤተ እምነት ውስጥ ያላችሁ አገልጋዮች፣ አንተ እንግዲህ ወንጌላዊ አንተ እንኳን አልደረሰ የሚል ቪዲዮ የለም እጅ ላይ፣ ምናልባት በተለያየ ምክንያት አልደረሰ ሊሆን ይችላል። ኤኒዌይስ ግን ምን ልልህ ነው የፈለግኩት ነገር ይሄንን መቋጨት ስለሆነ የምንፈልገው ቪዲዮ ያለው ሰው ነው አሁን የምንፈልገው። ሀሳቦች ሊኖሩ ይሄን የሚቋጭ ሀሳብ ራሱ እኔ ጋር ነው ያለው ፓስተር። ይሄንን ርዕሱ እንኳን የሚቋጭ ሀሳብ እኔ ጋር አለ። ለመስማት ፈቃደኛ ከሆንክ ነው። ምንድን ነው አንተ ጋር ያለው ሀሳብ? ቴንክ ዩ ከፈቀዳችሁልኝ ላውራ 3 ደቂቃ ስጡኝና ቪዲዮም በተመለከተ ቪዲዮ አንተ እጅ የለም አይደል? ወንጌላዊ ሶሪ፣ በቃ እንደዛ ከሆነ ኤርምዬ አንድ ብቻ እንድሰሙኝ ፈቃደኛ ከሆናችሁ። ቆይ ወንጌላዊ ተረጋጋ። መጋቢ እኔ እኮ ስለ ቪዲዮ እኔ ጋር የለም ብዬ ያለው እኮ እኔ እንደውም ትክክል አይደለም እያልኩ ነው። ገብቶኛል። ይኸውልህ ለምን መሰለህ ምጫንህ ወንጌላዊ ነገሮች መስመር መያዝ ስላለባቸው ነው ምጫንህ። ገብቶሃል? ነገሮችን መስመር የሚይዙ እኮ በመነጋገር ነው። እና እሺ ተናገር እስኪ ልስማ። ባለስማ እስቲ ተናገር። ቴንክ ዩ ኤርሚ። በመጀመሪያ እንድታውቁት የምፈልገው እኔ ኤርሚ አለ ብሎ ቪዲዮ ማምጣትን አይደለም ቢሉ እንኳን ማመን አልችልም። ማላምንበት ምክንያት ምንድን ነው? ኤርሚ የሚያምነው አቋም ምንድን ነው ከሚለው ተንሼ ነው። መካነ ኢየሱስ ስለሆንኩ ብቻ ኤርሚ እንዲህ ያለ ስላሉ ብቻ ተንሼ ዘልዬ ኤርሚን ወደ መጥላትና ወደ መቃወም ሌላ ሀሳብ የሚሄድ ሀሳብ የለኝም በመጀመሪያ። ከዛ ባለፈ ግን አንዱ ላይ ነገር እንድታውቁ የምፈልገው የመጀመሪያው ይሄ አጀንዳ እያደረገ ያለ አካል እኔ አሁን ትላንትናና ዛሬን ያየው አውቃለሁ። ይሄ ማስረጃ በእጅ ያለና እንዲህ ብሏል የሚል አካል አይደለም። እዚሁ ላይ እየተሰሩ ያሉ ስራዎችን ለማቆም የተነሳ ሌላ ራሱን የቻለ እጅ እንደሆነ ነው ማምነው። መጀመሪያ እንዲህ አይነት ሀሳቦች ሲመጡ ምን ሊያደርጉ ነው? እኔ አሁን ይሄን ለመናገር ነው የገባሁኝ ከዛኛው ይልቅ። ይሄን ሀሳብ አጀንዳ አድርጎ ትላንትናና ዛሬ እያዘዋወሩ ያሉ ሰዎች አብዛኛውን አያለው። እኔ መካነ ኢየሱስ አገልጋይ ነኝ፣ የጉለሌ መካነ ኢየሱስ ወንጌላዊ ነኝ። ግን ጠይቅ ያለው እኔ እንዳሁም እንደዛ ብሎ ሲያወሩ የነበሩ ሰዎችን እስቲ ያምጡት እንደዚህ ያለበትም ብያለሁ። የሚያመጣም የሚናገርም የለም። ይልቁንስ አጀንዳው የተነሳው ፊት ለፊት ከኤርሚ ጋር ሰሞኑን እየተደረጉ ያሉ ውጊያ መጋደሎች በሙሉ አቅጣጫ ቀይሮ በሌላ አቅጣጫ ይገለጹ ዘንድ በዚህ አይነት መልክ ነው የተመጣው። ጌታ ይባርክህ። ቀጥል። አንደኛ ይሄ ነው። ሁለተኛ አለ ካሉ እኔ አሁን ትላንትናም ከትላንት ወዲያም ስላክልኝ ነበረ የሚልኩልኝ ሰዎች ደግሞ የኤርሚን ንግግርና እንደዚህ አለ የሚለውን አይደለም የራሳቸውን ፍላጎትና ሀሳብ አደራጅተው ምንድን ነው እየተሰራ ያለ እዚህ ላይ። ለምሳሌ እኔ እዚህ ላይ እየተሰራ ያለ ስራን ሁሌ ከኤርሚ ስር እዚህ ጋር ተቀምጬ እሰማለሁ። እኔ የምሰማበት ምክንያት ስራው እየተሰራ ያለበት መንገድ አውቃለሁ። ሰው ምንድን ነው እየተፈለገ ያለው አጀንዳ አድርጎ በዚህ ሰዓት ማምጣት ለምን ተፈለገ? የኛ ጉዳይ ቢሆን እኛ ከኛ ጋር የምንነጋገር ወይ የሆነ ቡድን ከውጭ እያቀነቀነ ያን ነገር እያጦዘ ሌላውን ስራ ሁሉ ፈተን የምንቀመጥበትና የምናወራበት መንገድ ነው የተፈለገው። አንደኛ ላይ ይሄ መታወቅ አለበት። ሁሌ እንዲህ አይነት ነገር ትመጣ። ሁለተኛ መናገር የፈለኩት ይሄ የተነሳ የቤት ስራ ስለሆነ ነው። ሁለተኛ ልነግራችሁ የምፈልገው ሁሌ በእኛ መሀል ያሉ ነገሮች አንድ የምንሆንበትም የምንለያየትበትም ቢኖር እኛውንም ባለቤት የኛ የሆነ ጉዳይ በእኛ መወራት የለበትም ወይ? እርስ በርሳችን አንዳችን ጋር አውርተን መፍታት አንችልም ወይ? ቅድም ከኤርሚ ደስ ያለኝ የኔ አለቃ ነው ዶክተር ሌሊሳ ለእሳቸው ደውያለሁ። ስለ ቅድም ሰማሁ እኔ እኛ ተነጋግረን መጨረስ የምንችል የኛ የሆነ ነገር ለምንድን ነው የእግዚአብሔር ትልቁን ስራ ፈተን ይህንን ነገር አጀንዳ በማድረግ እዚህ ላይ እኛ እንድንፋጅ የምንሆነው? እኛስ አልፈን ይሄ ሁለቱ ካልኩ በኋላ ከዛ ይሄ የኔም የግል ሀሳቤና እይታዬ ነው። ኤርሚን በተመለከተ
አለ ቢሉና ቪዲዮ ቢሉ አለ ቢሉ አላምንም እኔ ቪዲዮ ብልኩስ ከመነ አውድ አንጻር ነው ያወራው ነው የምለው። አውዱ ቴንክ ዩ ሺ ፓስተር የተናገርክ ያለ መሰለኝ በማለት አይ አልተናገርኩም። እና ከምን አውድ አንጻር ነው የሚናገረው? ያን ነገር እየተናገረ ያለበት አውድ ምንድን ነው? ነገሮችን ተረጋግተን ማየት የለብንም ወይ? እያወራ ያለ ነገር ቅድም እንዳለው ለምሳሌ አንድ እህት እዛ በጥምቀት ተሰናከለችብኝና ሌላ ሰው አልክም አልኩ። ሰው ይሄንን ሲል ራሱ ይችን ቃል ብቻ አይደለም የሚለው ሰፊ ሌላ ውይይት አለ ከዛ መሀል ነው ያለው። ለምንድን ነው ይሄን ሐሳብ ብቻ ቆርጦ አጣሞ ወደ ጠብና ወደ ጦርነት ማምጣት የተፈለገው? ሰው ይሄ እንደ ወንድም ነው እኔ የምላችሁ። ሁሌ እንደዚህ አይነት ነገሮች ሲነሱ ከዚህ አሁን ይሄኛው በቃ ከዚህ አንጻር ነው እየተሰራባቸው ያለ ስራ መቋቋም አልቻሉም። ያልቻለ ቡድን ደግሞ እኛን እርስ በርስ በማጋጨት እሱ ማነው ተቀምጦ የኛን ጠብና የኛን ጦርነት ለመመልከት የተደራጀ ቡድን አለ። እኛ ስለምንድን ነው ለተመልካች ጦረኛ ሆነን እርስ በርስ እየተዋገን ለተመልካቾች የልባቸውን በእኛ ላይ እንዲናገሩ እድል የምንሰጣቸው? እድሎች መዝጋት የለብንም ወይ? ከዚህ አንጻር ማሰብ የለብንም ወይ የሚል ነው። ይሄንን ነው በመጀመሪያ ማለት የፈለኩ። በኋላ ላይ ሌላ ሀሳብ ይኖረኛል። እሱን ከፈቀዳችሁልኝና ከቆየው ኤርሚ ሚውት ተደርጌያለሁ። አንተ ጋር ሚውት እንዳደረገ ከፈቱት፣ ወንጌላዊን ከፈቱት። ቴንኪው በጣም ነው የማመሰግነው። ቴንኪው ወንጌላዊ፣ እግዚአብሔር ይባርክ። እኛም እያልን ያለ ነው ይሄንን ነው። ልክ አንተ ያልከውን ነገር ነው እያልን ያለ ነው። ኤርሚ በተለይ በደንብ አሁን ወንጌላዊ የተናገረውን ሰምተህ ከሆነ አጀንዳ ተቀርጾ ሲሰጠን አናንሳ ነው የወንጌላዊ መልእክት። ስራችን ላይ እናተኩር ነው። ይሄ ደግሞ እኔ ሁሌ የምናገረው ነገር ነው። ጌታ ይባርክ ወንጌላዊ። ኤርሚ አሁን ተዘጋጅተሃል ብዬ ተስፋ አደርጋለሁኝ። እስቲ አየሩ ትንሽ እነዚህ በአየሩ ላይ ያሉ መናፍስቶች ይስሙ ስታወራ ወንጌሉንና ይቀጥሉ ጭንቀታቸውን። ቢጮሁም ካሉ እየጮሁ ይወጣል። ምናልባት ግን እንደው እድል የሚሰጡ ሰዎች ማለት እድል ብንሰጣቸው ለሰዎች ፓስተርዬ ለማለቡርኬና ለቤካ ሌሎችም እዚህ እኛ ጋር ያሉት ገስtra ያሉ ብቻ ሳይሆኑ እነሱም መናገር ይችላሉ። ግን እዚህ ውስጥ አገልጋዮች አሉ። ምናልባት ካልፈሩ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አገልጋዮች አሉ። በውስጥ ለእኔ ከአስርና ከምናምን በላይ የሚሆኑ የወንጌላዊት መካነ ኢየሱስ ቤተክርስቲያን አገልጋዮች ቴክስት አድርገውልኛል፣ ጽፈውልኛል። ስማቸውን ሜንሽን ማድረግ አይጠበቅብኝም፣ አንዳንዶቹም እንዳደርግ ስላልፈለጉ ማለት ነው። እና ቪዲዮዎች ደርሶናል ብለው ይላሉ። ግን አንድም ቦታ ላይ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ያልዳነች ቤተክርስቲያን ናት ብሎ ኤርሚያስ የተናገረበትን ቪዲዮ ሊያመጡ አይችሉም። ስናገር እንኳን ሉተር ጻፈው ከተባለው አኳያ እንኳን መካነ ኢየሱስ አሁን ይህን ጽሁፍ ይዛ እኔን ልክ ሉተር ባለበት አይነት የምትል ከሆነ ሉተርን ዳር ያዝ ነው ብዬ የምለው ብዬ ስል ሙሉ በሙሉ የሪፎርሜሽን አባትነቱን ሁሉ ጭምር አይደለም የተናገረው፣ እንደ እግዚአብሔር ቃል ያልሆነውን ነው እሱን የተናገርኩት፣ አስምሬ የተናገርኩት ማለት ነው። እንደምታውቀው ፓስተርዬ ሉተራውያንም መካነ ኢየሱስ እንደምታውቁት እኛ ሉተራውያን ወይ ደግሞ ሉተርን አምላኪዎች አይደለንም። ሉተር በእኛ አብያተ ክርስቲያናት አይመለክም እንደምታውቁት። ኦኬ፣ ተገቢውን ቦታ እንደ ሪፎርሜሽን አባት እንሰጠዋለን ከነበረበት የዘመን ርቀት እናም ደግሞ እውቀትም አባትነትም ጭምር ማለት ነው። አዳኛችን ኢየሱስ መስሎን፣ ጌታችን ኢየሱስ መስሎን አይደለም ነው አይደለ ነው። በወንጌላዊት መካነ ኢየሱስ ቤተክርስቲያን መድረክ ላይ የሚሰበከው የአብ ልጅ ኢየሱስ ነው ወይስ ሉተር ነው የሚሰበከው? የአብ ልጅ ኢየሱስ ነው። እኔ መጠየቅ አይጠበቅብኝም ሌሎቹን ወንጌላውያንም ማለት ነው። ምክንያቱም በዚህ ቤተክርስቲያን ላይ አገልግያለሁም ተገልግያለሁ። አንድ መድረክ ላይ አገልግያለሁ። የገርጂ መካነ ኢየሱስ ቤተክርስቲያን ማለት ነው። ገርጂ ጊዮርጊስ ከገበያው ወደ ሸለቆ ሲል ያለው ማለት ነው። ወጣቶች ፕሮግራም ላይ ተጋብዣ አገልግያለሁ። ስለዚህ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አልዳነችም ብለው ኤርሚያስ እንደዚህ ብለው የሚሉት ወንድሞች ናቶቼ አገልጋዮች የሆናችሁ ልብ በሉና ስሙ። ሪከርድ አድርጋችሁ ላኩ። እኔ ከዶክተር ጋዝ በውስጥ እየተጻጻፍኩ ስለሆነ በያው ጌታ ፊት አልኳችሁ። ከሳቸው ጋር የተጻጻፍኩትን እዚህ ማሳየት አይጠበቅብኝም፣ ግን እየተጻጻፍን ነው። ይሄ አለ የተባሉ ሰውዬ እንኳን አይታወቅም። ቢሮ ላይ ፎቶ ልኬላቸው አላውቀውም ነው ያሉት። አሁን ይሄ መጥቶ እሳቱን የለኮሰው ሰውዬ ማለት ነው ከየት እንደመጣ አላውቀውም ነው ያሉት። ወንጌላዊ እልክልሃለሁ፣ ከአይ በላይም በውስጥ መስመር እልክልሃለሁ። አላውቀውም ነው ያሉት። እና በየአጥቢያው ግን ጠይቃለሁኝ፣ በየማህበረ ምዕመናኑ ጠይቃለሁኝ ብለዋል። ጠይቀው ቪዲዮንም ልኬያለሁኝ፣ ሰዎች ሊንኩን ልከውልኝ ልኬያለሁኝ። የኔንም ቪዲዮ የደረሳቸው የተናገርኩትን ምንም ሳልጨምር ምንም ሳልቀንስ
የስንፍና ንግግር የሚሆን አቋም የሚሆን የተባለውን ቀጥታ ለሳቸው ነግራቸዋለሁ። ደግሞ ሰምተውታል፣ ብዙዎችም ሰምተውታል። እንዴት ነው የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አልዳነችም ብዬ የምለው? ልብ በሉ ወገኖች፣ እዚህ እጅ ላይ ወንጌላዊ አሁን እንደተናገርከው ኦርቶዶክሳውያን እጃቸውን አስገብተውታል። እነ ዲበኩሉ ምን ሲናገሩ እንደነበረ ከነዚህ ሰዎች ጋራ ሉትራውያንን ከተባሉ ሰዎች ጋራ ምን ሲናገሩ እንደነበረ ቪዲዮ አለ። አሁን ሁሉ ገብተውና እሱ ምን አሉ? እርስ በርሳቸው ተባሉ፣ ተናጩ፣ እንበተናቸዋለን ብለን ነበር፣ በተናቸው አሉ። ይሄን ሽብልቅ ያስገባው ማን ነው? ሉትራውያንና መካነ ኢየሱስ ነን። ሰምቼ ነው የመጣው ኤርሚ። ከዚህ የከፋ ቃል ሰምቼ ነው የመጣው። ሰምተሃል አይደል? ወንጌላዊ እንግዲህ ከዚህ የከፉ ቃላቶች ሰምቼ ነው የመጣው ሌላ ቦታ። ለዚህ ነው ደጋግሜ ሪኩዌስት የላኩልህ። ቴንክ ዩ ወንጌላዊ። እና እንደዚህ እያሉ እንግዲህ እርስ በርሳችን እናናጫቸዋለን፣ እናባላቸዋለን። ለምን? ገድላት ድርሳናታቸው፣ ስዕላታቸው ላይነሱ ነው የደቀቁት፣ ላይነሱ በዚህ ተቆጥተዋል። ያን ወርቃማ እባብ ሲመታ ከዚህ በፊት ነግሬያቸዋለሁ። ሲመታ ጌታ ያሳየን ከ11 ወር በፊት ባልነግ አንዳንዴ ከጌታ የሰማሁትን ቀጥታ መጥቼ የምናገረውም ለዚህ ነው። ቀጥታ እናገራለሁ መጥቼ በግለሰብ ደረጃ። በመጀመሪያ ራዩን ጌታ ሲያሳይ ለፓስተር ነው የነገርኩት። ለሱ ከነገርኩት በኋላ ከጸለይኩ በኋላ ግን ፐብሊክ አደረኩት። እንኳንም ፐብሊክ አደረኩት። ያ ወርቃማ እባብ ትዝ ይላችኋል። እሱ ሲመታ ማለት ነው የሚናወጠው ነገር ያሳየኝን እግዚአብሔር ሪል ነው የሆነው። ያ እባብ የተመታው እዛ ዲቤት ላይ ነው፣ ልጁ ላይ ነው ያየሁት። ቀና ብለህ አይኔን እያየህ አውራኝ ብዬ ማለት ነው። የምታወራው ከጴንጤ ጋር ነው። ቀና ብለህ አይኔ እያየህ አውራኝ ብዬ አስደግሞ ማለት ነው። አስመትቶ አስደግሞ የመጣ ድግምተኛ ነበር። እንደዛ ሲደነፋ እንደዛ ሲጎረፋ የመጣ ማለት ፕሮቴስታንት የሚባል ሃይማኖት ገለባ ነው እያለ ሲመጣ የመጣውን ትቢት ማለት ነው። የዛን ቀን እባቡ ተመታ። ከዛ በኋላ እኮ ከኦርቶዶክስ ተደርጎ የማይታወቅ ጭምብል ለብሰው ሁሉ እኮ ነው የዲቤት ጥሪ ያቀረቡልኝ። አሁን ደግሞ ሉተራዊ ነኝ ብሎ የሚል በቤተክርስቲያን ደረጃ አይዶኖ በሄድ ኦፊስ የማይታወቅ ነው። በሎካል በማህበረ ምዕመናን በሎካል የሚታወቅበት ከሆነ ዶክተር እያጣሩ ነው ያሉት። ከየት እንደመጣ የማይታወቅና እዚሁ ደግሞ ቀኝና እግራቸውን ያለዩ በመንፈሳዊነትና በዓለማዊነት መካከል በክርስቶስና በቤልሆር መካከል ልዩነትን ያላወቁ ዝም ብለው ተነስተው ወጥተው ማይክ ማነው ገስት ከፍተው ቀኑን ሙሉ ቢውሉ የአብ ልጅ ኢየሱስ ያድናል ብለው የማይሰብኩ ንስሐ እና የኃጢአት ይቅርታ ለሰዎች እግዚአብሔር ቢሰጥበትን መንገድ የማያሳዩ የማይጠቁሙ መጥተው ሁሉ ቀን የሚያወሩት ምንድነው? ኦሪጋን እንዲህ ያለ ነው፣ ሉተር እንዲህ ያለ ነው፣ ዙንግሊን እንዲህ ያለ ነው። ይሄ ነው እንደ የኛ ስብከት? ይሄ ነው የመካነ ኢየሱስ ስብከት? አይደለም። ይሄ ነው የሉተራውያን ስብከት? አይደለም፣ አይደለም። የሉተራውያን ቄሶች እንደዚህ እያሉ ነው የሚሰብኩት። እንደ ሂስቶሪ እንደ ቤተክርስቲያን ታሪክ ሪፎርሜሽን አባቶች የሚታሰቡበት ዘመን አለ። የተሃድሶ ዘመን የሚታሰብበት ዘመን አለ። ያኔ ሲሆን ይነሳል። አንዳንድ ቦታ ላይ ሲጠይቁ ይነሳል። ኦኬ ሉተራውያንን ተብሎ ሲባል መካነ ኢየሱስና ሉተራውያንን ብቻ ብለው የሚሉትን የሚወክል ብቻ አይደለም። ሉተር እኛንም በአንድ በተዘዋዋሪ ወንጌል ይወክለናል፣ ወይ ደግሞ እናምናለን የሉተርን ሪፎርሜሽን ማለት ነው። ግን የኛ የመሰረት ድንጋይ ሉተር ነው እንዴ? አይደለም። የማዕዘኑ ድንጋይ ሉተር ነው እንዴ? አይደለም፣ አይደለም። እኔ ወንድሞቼ አይደለም። እንደዚህ ከሆነ ሚና ይለያለሁ። አይደለም። የአብ ልጅ ይዤ ብቻዬን እቀራለሁ ማለት ነው። አይደለም። እሱ የመሰረት ድንጋይ አይደለም፣ የማዕዘን ድንጋይ አይደለም። ሉተር፣ ጆን ካልቪን የሪፎርሜሽን አባቶች የማዕዘን ድንጋይ አይደሉም። የቤተ ክርስቲያን ራስ አይደሉም። የቤተ ክርስቲያን መሰረት አይደሉም። የአብ ልጅ ነው መሰረቱ። የአብ ልጅ ነው የማዕዘን ድንጋዩ። ማንም ምንም የሚናገር የአብ ልጅ ምን ብለዋል? በሱ ትምህርት በሐዋርያቱ ትምህርት ነው የሚዳኙ። ስለዚህ እንደው ሌሎች የምትናገሩ ሰዎች ካላችሁ እድሉን ቢሰጡን ብላችሁ ምትሉ ወንጌላውያን መካነ ኢየሱስና ሉተራውያን ውስጥ ያላችሁ ሰዎች ካላችሁ ኑ እናውሩ። የምታወሩ ከሆነ በነፃነት ማለት ነው። አስረግጬ ግን የምነግራችሁ እንኳን አንተን አይደለም ኤርሚ አንዴ ቆይ ታገሰኝ ባይ እንኳን ቆይ ፓስተር አንዴ እንኳን እሱን አይደለም እኔን እንኳን ከስር መካነ ኢየሱስ አይደለም ይሉኛል። አይታል ለምንድን ነው ይሄ አጀንዳ የተፈለገው የሚለውን አሁን እያቀረበ አጀንዳው የተፈለገበት ዓላማ አለ። እኛ ነን መንካት ኤርሚ እባክህ ስማኝ፣ እኔ የምልህን ስማኝ። አሁን አንተ ተዘጋጅ ወንጌል ለመስበክ በግልጽ አማርኛ ወገኖቼ። የትኛውም መካነ ኢየሱስ ቤተክርስቲያን ሄዳችሁ ፕሮግራም ብትካፈሉ እነዚህ የሪፎርሜሽን አባቶች ሲሰበኩ አታገኙ። ሉተራውያንም መካነ ኢየሱስም የሚሰብኩት
ኢየሱስ ክርስቶስ የእግዚአብሔር ልጅ ያድናል የሚለውን ይህም በደንብ እናውቃለን። አንዳንድ የሉትራውያን አገልጋዮች እነዚህን ሰዎች እንኳን አያውቋቸውም። እነዚህን ሰዎች የሚያውቋቸው ወደ መጽሐፍ ቅዱስ ትምህርት ቤት የሄዱ ለማንበብ ዕድል አግኝተው ያነበቡ ሰዎች ናቸው። መካነ ኢየሱስ ቤተክርስቲያን እንደ ዲኖሚኔሽን፣ ሉትራውያን እንደ ዲኖሚኔሽን መልእክታቸው ኢየሱስ ነው። ይህንን ጠንቅቀን እናውቃለን እኛ። አሁን በጣም እዚህ ላላችሁ ሰዎች ኤርሚያስ ከተናገረው ነገሩ